አሁንም ምን ሊያወራ ይችላል ብላችሁ የመጣችሁ ወረኞች ሂዱ ወሬያችን ክርስቶስ ኢየሱስ ነው ታሪካችን ኢየሱስ ክርስቶስ ነው ሌላ ምንም ታሪክ የለንም ምናወራው ክርስቶስ ኢየሱስን ነው አንድ ቪዲዮ ሰርቼ ነበር አንድ ቪዲዮም የሰራሁት ከዚህ ጋር አጠር ያለች ቪዲዮ ነውና ክብራችሁን የማይመጥናችሁ ቦታ አትገኙ የሚል አንዲት እህት በቲክታክ የምትጠቀም ቲክታከር ናት ዩቲዩበር ናት እና ሊያ ትባላለች ሊያ ሾ ክብራቸው የማይመጥናችሁ ቦታ ላይ አትገኙ የሚል ሐሳብ ስታገኝ ክርስቶስ ኢየሱስ በረት መወለድ ክብሩ አልነበርና ከዛ ጋር በያያዙ ንጉስ ስለሆነ የዓለም ንጉስ ስለሆነ የዓለም አዳኝ ስለሆነ ክርስቶስ ኢየሱስ ቢወለድ ወርቅ ላይም ሲያንስበት ነው ዳይመንድ ላይም ሲያንስበት ነውና ወርዶ ነው በረት ላይ የተወለደውና እንኳን እኛ ግለሰቦች አይደለንም እኛ እንኳን አንድ ተራ ሰዎች አይደለንም ወይም ደግሞ ዲያቆናቶች አይደሉ ክርስቶስ ኢየሱስ የዓለም ንጉስ ደሙን ያፈሰሰልን እንኳን በበረት ነው የተወለደውና መውረድም ከተባለ ደግሞ ሰው ሆኖ መውረድ ይከብዳል ሰው ሆኖ መውረድ ይከብዳልና እንዴት አምላክ ሰው ሆኖ ይወርዳል ወርዶ ነው ክብሩን ጥሎ ስለኛ የተወለደልን በዚህ ጉዳይ ቪዲዮ ሰርቻለሁ የገባችሁ ሪፖስት አድርጉት ኮፕሊንክ አድርጉት ብትችሉ ለልጅቷ እንደዚህ አይነት ከዚህ በፊት ማርያምን አምላኬ ናት ብላ ሚዲያ ላይ ስታወራ ሰብቻታለውና ወንድሜ ልደተ ቃል ገብቶ አረሟታል ላይቭ ላይ ቪዲዮም ሰርቶ ማርያም አምላክ አትባለም ብሎ ገስጿታል ልክ እንደዚሁ አሁንም ለማገባቸው ቦታ ላይ ጥልቅ ብለው እልል የሚሉ እህቶች አሉ ወይ ከፖለቲካው አይሆኑ ወይ ከሆነ ዓለም ላይ ሆኑና እንደነዚህ አይነት እህቶች መጀመሪያ መጽሐፍ ቅዱስ ቢገባቸው መልካም ነውና ለእንደነዚህ እህቶች የተሰራ ስራ ነው አትውረድ አይባልም እኔ ክብሬ ክርስቶስ ኢየሱስ ለዲያቆን ፈለገ ክብሩ ኢየሱስ ክርስቶስ ነው ለልደተ ቃል ክብሩ ኢየሱስ ክርስቶስ ነው ስለኛ የሚታዘዙ እህቶቻችን እነ ሊና እነ ቃልዬ ሌሎችም እህቶች እነ ዮሐና እነ ሂዊ ሁሉም ክብራቸው ኢየሱስ ክርስቶስ ነው ማንንም ሰውን ተከትሎ ወደ ክርስቶስ ኢየሱስ እንዲመጣ ቤተክርስቲያን ሰፖርት አታረግ ቤተክርስቲያን ሰፖርት የምታደርገው ሰው ክርስቶስ ኢየሱስን አይቶ እንዲመጣ ነውና ያን ቪዲዮ እየገባችሁ ቅድም ያልኩትን ሐሳብ በግልጽ ነግሬያችኋለሁ ሸኝና ሌባ ይወረድ እንዳልኩኝ ምንም አወራው ወሬ ስለሌለ ከሌላ ቤተ እምነትና በተለይ አንዳንድ ወረኞች አሁን እንደመጣችሁ ስለማጥ ከዚህ ቤት ውጡና ሐሳቤም ንግግሬም ኢየሱስ ክርስቶስ ነው ኢየሱስ ደሃን ይወዳል በሚል ርዕስ ነው ምንወያየው ደሃ እጭ የሚል መልካም ወጣት ሲደርስ ሚዲያውን ለመቆጣጠር የሚፈልግ አንድ ሰው አለ ዮናታን አክሊሎ የሚባል እስኪ ከይቅርታ ጋር ይሄን ከማለቴ በፊት በጣም ካንጫጫችሁ ፈለገ አትናቴዎስ ተጽኖ ፈጣሪ ብላችሁ አንድ ጊዜ ጻፉልኝ እስኪ 1000 ሙላና ከዛ በኋላ ወደ ሌላው ርዕስ ሄዳል ፈለገ አትናቴዎስ ተጽኖ ፈጣሪ አው ተጽኖ ፈጥሮባችሁ ነው እንደዚህ የሚሄዳችሁትና እስኪ ጻፉት ፈለገ አትናቴዎስ ተጽኖ ፈጣሪ ፈለገ ወንድሜ ነው እኔም ደግሞ ፈለገ ነኝ ፈለገ ያንጠለጠለው ማህተብ የኔ ማህተብ ነው ፈለገ ያደረገው መስቀል የኔ መስቀል ነው ፈለገ የተከተለው ክርስቶስ ኢየሱስ የኔም ክርስቶስ ነውና እኔም ፈለገ አትናቴዎስ ነኝ ፈለገ አትናቴዎስ ነኝ እኔም ዲያቆን ፈለገ አትናቴዎስ ነኝ እና በዚህ በጣም ያንገበግባችሁ ሰዎች ካላችሁ ተጣርጋችሁ እንደ ልቅላቂ ውሃ መደፋት ትችላላችሁ አለቀ አለቀ ይሄን ነው የምላችሁና ቪዲዮን እየገባችሁት አንዳንድ ጊዜ አዳማጭ ስናገኝ የምናወራቸውን ቃላቶች መምረጥ ስላለብን ነው ወገኖች ልደተ ቃል ልደት እየገብቶ ነው
እስኪ አለምዬ ላውርድሽና ልደት ውረጂና በሆስት ልላክለት እስኪ። ዋንኬ ይዟል ወይ? ወደ እሱ ጋር እንምጣ። ወንድማችን ሰላም ወንድማችን እንዴት ነህ? አለው። ምን አዲስ? ኪዳነ ምሕረት ነኝ ያለሁት። እውነት ነው። እንደዚህ ወደ ቤተክርስቲያን ቀረብ በል። እውነት ብዙ ጊዜ መክሬያለሁ። ቀረብ ወደ ቤተክርስቲያን። ነገ ኪዳነ ምሕረት ናት። ነገ ኪዳነ ምሕረት ናት። አዳማ ያለው ኪዳነ ምሕረት ቤተክርስቲያን ደግሞ ይመረቃል። አዎ ምን አሰብክ? ምን አልከኝ? ምን አሰብክ? እኔማ እንግዲህ እንጃ። እኔ እዚህ ነኝ። እዚህ ነው መጣ። ከአብረንና አዎ ባክግራውንዱን አንሳው ተሜ። እሺ ናዝሬት ብንሄድ አሪፍ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ። ወይ አልሄድም አልሄድም። ኪዳነ ምሕረት እኮ ነው እኮ። አልሄድም እዛ። አይ እኔ እኮ ነው እኔ እንጦጦ ኪዳነ ምሕረት ነው በጣም ነው የምወደው እንጂ እንጦጦ ኪዳነ ምሕረት በጣም በቃ እኮ የሰላም ቦታ እኮ ነው። በጣም የበረከት ቦታ። እኔ የትኛውን ቦታ በጣም አሁን እርሶም መሪጌታ አይባሉም፣ ትልቅ ሰውዬ ኖት። እንደዚህ አይነት መጥፎ ኮሜንት አሁን ከእርሶ ይጠበቃል ጋሼ? እርሶ አሁን የፕሮቴስታንቱን ሕዝብ ይወክላሉ? ይወክላሉ? አንዳንድ አድክም ሰው አለ ተሜ ብታይ። አይወክሉም። አሁን እርሶ አይወክሉም። ሰላም እንዴት ነሽ? ሰላም ነው ወይ? አረ ቻው፣ በደንብ ቻው። እሳቸው ናቸው ሰባቱ ጎረምሶች። እኔ ሲመቹኝ ሰባቱ ጎረምሶች የሚል አካውንት ውስጤ ነው። ሰባቱ ጎረምሶች እነ ሚና፣ እነ ማሂ፣ እነ ሄሉ፣ እነ ሮም፣ እነ ዘፍጥረት እና ቤላ፣ እነ ዘልዳ ምናምን እናንተ ባኖሩ። በነገራችን ላይ ሚና የሚሰራቸው ቪዲዮዎች በጣም ነው የሚመቸው። በጣም አረፍስ መስማት በጣም ጎበዝ ልጅ ነው የሚና እና ሃምብል ሰርቫንት የሚል አለ፣ ጋድ ኢዝ ጉድ የሚል አለ። በጣም ደስ ይላል። የኮሜንት አርበኞች ደግሞ ከኮሜንታተሮች ደግሞ አረብ እናታችሁ አላርሙን አረብ ኢየሱስ ከኮሜንታተሮች ደግሞ ማለት ነው ማን ይመቻል በለኝ። ኮሜንታተር ከዚህ ጀማ ውስጥ ካለ ኮሜንታተር ማን ነው ንገረኝ እስኪ። ማን ነው ከኮሜንታተር? በቃ ማን ያክለዋል? ዮኒ። ከሴቶችስ? ከወንድ ኮሜንታተር ዮኒ ነው። ከሴቶችስ? እኔ ከሴቶች እኔ ጋር አለም የምትባል ልጅ አለች። አንዲት ልጅ በቃ የምትኮመታችሁ ኮመንቶች በጣም ነው ያዝናል። አለም የምትባል ከኮሜንታተርስ እኔ ልጥቀስልህ። ሴቶች በዛ ያሉ ናቸው፣ ተቀራራቢ ነው ከሁሉም። እንዳጠቃላይ ዮኒን የሚያክለው የለም። ዮናስም እሱን የሚያክለው የለም። ዮናስም ከኮሜንታተርስ በጣም ያሳቀኝ ኮሜንት የማን ኮሜንት ነው? በእናትህ የሆነ ጊዜ ስክሪንሻት አድርጌው ነበረና እህቶች ራሱ በጣም የሚኮምቱት የሆነች አለም የምትባል ልጅ አራሉ ብታይ በጣም ጩጬ ልጅ ናት። በቃ ትኮምተዋለች። እኔ ጋር ትመጣለህ። የሚገራርም ኮሜንት ሄለን አለች። ሄለን ትባላለች። በነገራችን ላይ ሄለን ያቡ ወረተኛ ነገን ልደት ከይቅርታ ጋር ማለት ቪዲዮ ከሚሰሩ ሰዎች ሁሉንም አድንቀ መደነቅና መጥፋት የሌለባትን ግን አንዲት እህትን ግን ዘጋሃል። ሄሉ እንዳይሆን ብያለሁ። በጣም ወረተኛ ነው። እኔ ከቪዲዮ ከሚሰሩት በጣም አንደኛ ለኔ እሷ ናት። ሄሉ ይዲፍባቸው። አይ ሄሉማ እንዴ ጠርቻታለሁ። እንዴት ሄሉን አጠራትም? ቢያንስ ሌላ ደግሞ ሳልነግራችሁ ማለት ሄሉ ብቻ አይደለችም። ባይዘ ልጇ ነው አምላኳ የሚል ታቋታላችሁ? አዎ ቀይ ልጅ
ሴናዬ እውነት ነው። ከአንቺ ውጭ ማንም ልጇ ነው አምላኳ። የእሷ ቪዲዮዎች ራሱ በጣም አሪፍ ናቸው። ጎበዝ ናት። ማህሌት መስፍን የሚለው አካውንት በጣም በቃ አሪፍ ነው። የነ ሚና ምናምን አንተ በቃ ሌላ ታሪክ ውስጥ ገብተናል። ኔክስት ሌቭል ላይ ያለ ነው እና ተመስገን በህይወት ደስተኛ ነው። እኔ በጣም በነገራችን ላይ ነገሮች ከተስተካከሉ ጀምሮ ክርስቶስ ኢየሱስን አምላክ አድርጌ ካገኘውና ከያዝኩት ጀምሮ በጣም ህይወቴና ውስጤ ሰላም ነው። ደስተኛ ነኝ። ደስታዬ ፊቴ ላይ ያበራል። ምን ይላል መሰለ ዲኒ ማፍጉምጉማ ኑቶ ከለለብኖ ክርስቶስ ኢሳፋኒ ፈሜ ምን አለ መሰለ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር ታላቅ ይቅር ባይ ነው። ቸር ነው። ሰው ወዳጅ ነው። እዚህ ሚዲያ ላይ ኦልሞስት አሁን 4ኛ ዓመቴ መጣ። በጣም ብዙ ነገር አይቻለሁ። ብዙ ነገር አሳልፈናል። እግዚአብሔር ግን ከማንም በላይ ግን እንደ እግዚአብሔር ያለ አባት፣ እንደ እግዚአብሔር ያለ ቸር፣ እንደ እግዚአብሔር ያለ ሸሻጊ ግን የትም የለም። በጣም 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 እግዚአብሔር በእውነት ታላቅ አምላክ ከምንም በላይ እኔ በዚህ ዓመት በተለይ እግዚአብሔርን በጣም ትልቁን ፍቅሩን አይቻለሁ። በጣም የእግዚአብሔርን ፍቅሩን ተመልክቻለሁ። ማላይ መደገፍ እንዳለብን፣ ማንን መንተራስ እንዳለብን፣ ማንን መታመን እንዳለብን። የበራ ነገር ሁሉ ይጨልማል፣ የጨለመው ህይወት ደግሞ ይበራል። ያጣኸው ነገር ብዙ ነገር ይችላል። ታጣለህ፣ ታገኛለህ። መውጣት፣ መግባት፣ መውደቅ፣ መነሳት አለ። ሰዎች ሰውን ሊያሳድዱ ይችላሉ። በጣም በብዙ ርቀት ሰው ውድቀትህን ከማንምና ከምንም በላይ አጠገብህ ያለ ሰው በጣም ሊናፍቅ ይችላል። ለአንተ በሚቆፍረው ጉድጓድ ግን ራሱ ይገባል አንድ ቀን። በጣም የሚገርመው ነገር እሱ ነው። የሚያስገርመኝ ነገር ምን እንደሆነ ታውቃለህ? አንተ ግን ለሰዎች ጉድጓድ አትቆፍር። ሰዎች በህይወታቸው ማለት ነው። አንተ ለሰዎች ጉድጓድ አትቆፍር። ለሰዎች መደናቀፊያ ምክንያት አትሁን። ምንጊዜም እግዚአብሔርን ታመኑ። በየትኛውም በድክመትም ይሁን በጥንካሬ ጊዜ፣ በመውደቅም ይሁን በመነሳት ከእግዚአብሔር ብቻ አትራቅ። ምንም አይነት ማንነት ይኖር፣ በምንም አይነት ህመም ውስጥና መከራ ውስጥ ግባ፣ ሀዘን ውስጥ ግባ፣ በደል ውስጥ ውደቅ ምናምን፣ ግን እግዚአብሔርን አትርሳ። ካሬጅ ያስፈልጋል፣ እግዚአብሔርን የማሰብ ማለት ነው። እና መጽሐፍ ቅዱስ ላይ እጅግ በጣም ከተጠሉ ነገሮች ውስጥ አንደኛ የወንድምን ውድቀት የሚፈልግ ተከታትሎ እያሳደደ የወንድሙን ውድቀት የሚፈልግ ሰው እጅግ በጣም 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 ነውረኛ ነው። ከበደለው ሰው ይልቅ ማለት ነው ያንተን በደል አጉልቶ የሚያሳየው ሰው በጣም ክፉና በደለኛ ነው። እና ቤተክርስቲያንን እዚህ ሚዲያ ላይ ጠቅመናትም ሊሆን ይችላል። እኛ ደግሞ ቦር ደግሞ ከቤተክርስቲያን ተጠቅመናል። እኛ ቤተክርስቲያንን ጠቅመናታል ብለን ከምናስበው በላይ እኛ በቤተክርስቲያን ተጠቅመናል። እዚህ ሚዲያ ላይ በጣም ተጠቅመናል። ማይኮዬ ቴንኪው። ትምህርቷን ብዙ ነገሯን ማለት እኛ እኮ የመጣንበት እኮ በጣም ከቅድስና ህይወት አይደለም። ከሆነ አለ የቅዱሳን ከተማ ከነበረበት ውስጥ አይደለም የሆነ ዱብ ብለን የመጣ ነው። እኔ ለምሳሌ በጣም ጥሩ የማይባል ህይወት የነበረኝ ሰው ነኝ። ወደ ሚዲያ ከመምጣቴ በፊት ዩኒቨርሲቲ ላይ በነበረኝ ሰዓት ላይ እኔ ቤተክርስቲያን የሚባል ነገር እንኳን ብዙ አይመስጠኝም ነበር። ምንም ደስ አይለኝም። በጣም በቃ በተለይ አክራሪ ኦርቶዶክስ ቤተክርስቲያን የሚመላለስ ምናምን እኔ በልጅነቴ ነው ሰንበት ትምህርት ቤትም የነበርኩት። ከዛ በኋላ በቃ ብዙም ምን አይደለሁም። ቤተክርስቲያን ላይ ያን ያህል ፍቅሩም የለኝም ነበር። እና እግዚአብሔር በራሱ ጊዜ ማለት ነው በራሱ ጊዜ በጣም በእያንዳንዳችን ድክመት ውስጥ እየገባ ወደዚህ ደረጃ መጣን። እዚህ ቦታ ላይ አቆመን፣ ከእናንተ ጋር ያስተዋውቃል። ብንፈተሽ እኮ እያንዳንዳችን ያለ ያህል የጠለቀ የቅድስና ህይወት እኮ የለንም። ግን
በምንችለው አቅም እዚህ ቤተክርስቲያን ላይ ግን እንመጣለን። በጣም ኦርቶዶክስ ጠል ሚዲያ እንደሆነ ግን ማወቅ አለባችሁ። ቲክቶክ እና የሆኑ ህዝቦች አሉ በጣም እዚህ ሚዲያ ላይ በኃይለኛው የሚጠላው ምን ነው ታውቃላችሁ? ኦርቶዶክስነት በጣም ይጠላል በዚህ ሰዓት። በጣም እያንዳንዱ ሰው ባገኛት አጋጣሚ ጠምዝዞ ነገሮችን ከቤተ ክርስቲያን ጋር መለጠፍ። ድሮም ሃይማኖት ማለት ድሮም ሃይማኖተኛ ድሮም ኦርቶዶክስ ማለት ታስ በጣም ሳድ። እኔ በጣም የሚገርመኝ አብሮ ኦርቶዶክስን የሚረግጠው ነው የሚገርመኝ። ኦርቶዶክስ ነው ነገሩ ሳይገባው ምናምን ሳይረዳ አብሮ ኦርቶዶክስን ይረግጣል። እንደዚህ ጊዜ ኦርቶዶክስ የተጠላበት ጊዜ የለም። in my entire life በዚህ ጊዜ ባለፉት 5 ዓመታቶች ውስጥ ኦርቶዶክስ ጠል እኔ የትም አይቻላል። እጅግ በጣም ይጠላል ኦርቶዶክስነት። I don't know በጣም ከምላችሁ በላይ ማለት ነው። የቤተ ክርስቲያን ጉዳይ ሲሆን ማለት ነው። የቤተ ክርስቲያን ጉዳይ ከሆነ ይገናል በጣም በቃ ለማጠልሸት ስሟን ለማጥፋት ዲንስ ቤተ ክርስቲያኒቷን ድባቅ ለመምታት ሁሉም ከያለበት ጉርጓር ነው በቅ ነው። አብዛኛው ደግሞ የዚሁ ተካፋይ ደግሞ ራሱ ኦርቶዶክስ ነው። ለሃይማኖት ግድ የሌለው ለሃይማኖት ፍቅር የሌለው አሁን ሰዎች ወደ ሃይማኖታቸው እንዳይመጡ ቤተክርስቲያን ሃይማኖተኛ እንዳይሆኑ ለማድረግ የሚሰራ በጣም በርካታ ስራዎች አሉ። ሰው ካጠፋ ነው በቃ ካጠፋ መጠየቅ ባለበት ቤተክርስቲያን በኩል ይጠየቃል። በቃ አለቀ። ከዛ ውጪ ሌላ ምንም የተለየ ነገር የለውም። እና ማንም ደግሞ የቅድስና ህይወት ይዞ እዚህ ቦታ ላይ አይመጣም። ስለዚህ እኔ ግን ቤተክርስቲያንን የምታሰድቡ ሰዎች ግን ፕሊዝ አብራችሁ የምታሰድቡ በህይወቴ ምን ትጠላለህ በለኝ። እኔ በጣም በሆነ ነገር ተፈትኜ ሊሆን ይችላል። በእኔ ምክንያት ቤተክርስቲያንን ድሮም ኦርቶዶክስ መባል ከተጀመረ እኔ ራሴን ባጠፋ መርጣለሁ። አንዳንድ ሰዎች ደግሞ አሉ በጣም እዚህ ገባ በማትላቸው ሰዎች ድሮም ክርስትና ብሎ የሚናገሩ በጣም አሳፋሪ። ሌላኛው እንዳጠቃላይ እዚህ ሚዲያ ላይ ላላችሁ ወንድሞች ለሁላችሁም እኔ ኮምፕሊትሊ የሜሴጅ ቦክሴን ዘግቼዋለሁ። ሜንሽን ማንም ማድረግ አይችልም። እኔ ሃይማኖታዊ እንኳን ጥያቄ ኖሯት አንዲት ሴት ወደኔ ብትመጣ ዲስ ታይም ላይ አክሰፕት አላደርግም። ማስተምራቸው ልጆች አሉ 10 ልጆች ቴሌግራም ላይ ከነሱ ውጪ ሰማይ ዝቅ ምድር ከፍ ቢል የእውነትም ሰው ተቸግሮ ቢመጣ ከማንኛውም ሰው ጋር ማውራት አልፈልግም። በዚህ ሰዓት እያንዳንዱ ሰው በተንኮል ተሞልቶ ነው ወደዚህ የሚመጣው። እያንዳንዱ ሰው በጣም በብዙ ተንኮል አሳዳጁ በጣም ብዙ ነው። እኔ ሶፋር ያን ያህል ኢንተራክሽን የለኝም፣ ግን ሰዎችን አስተምራለሁ። እውነቱን ለመናገር የሰዎችን ችግር ለመስማት ሞክራለሁ። የተለወጡ ሰዎች አሉ ምናቃቸው፣ ግን አንዳንድ ደግሞ በጣም ኢቪል የሰይጣን ተልእኮ ይዞ የሚመጡ ብዙ ሰዎች አሉ። ሶ ቴክ ኬር ወንድሞች። እያንዳንዱ መጥቶ የሚያወራን ሰው ሁሉ ጤነኛ ሰው እንዳልሆነ ማወቅ አለባቸው። አብዛኛው ሰው ተልእኮ ይዞ የሚመጣ ነው። አስማች አስፖስብል ቤተክርስቲያንን ለማጥፋትና ልክ እኛ ላይ ሲሆን ለሌላው ኖርማል የሆነ ነገር እኛ ላይ ሲሆን እንትን ነው የሚሆነው፣ እሳት ነው የሚሆነው። በቃ ይጋነናል፣ በጣም ይራገባል ምናምን። ይሄ አላማው ምን መሰለህ? ሰዎች ቤተክርስቲያንን ለመስደብ ይተባበር የተጣሉ ሰዎች ይታረቁባል ባንድ እና ምን ብለን እንትን ማለቱ የተሻለ ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ስራ ተሰርቷል። ብዙ ሰዎች ከተስፋ መቁረጥ ወጥተዋል። ብዙ ሰዎች ራሳቸውን ሊያጠፉ የነበሩ ሰዎች በወንድማችን በፈለገ በኩል በጣም ብዙ ሰዎች ቤተክርስቲያንን አይተዋል። በጭላንጭ በጣም ብዙ ሰዎች ቤተክርስቲያንን አይተዋል፣ ቤተክርስቲያንን ተመልክተዋል ምናምን። ማንም ማለት ነው ሞዴሬተሮች ስራችሁን ስሩ። ማንም ነው ምለ ያን መልካምነት ይመል ለ1000 ዘመን ተሰብስበው
ቢያወሩ የማይሰሩትን ስራ ነው ወንድማችን የሰራው። በጣም ለ1000 ዘመን ተሰብስበው የፈለገ ሰው ተሰብስበው ማንን ታድገው ያውቃሉ? እሺ ተስፋ የቆረጠችን ሴት ከተስፋ መቁረጥ ያዳኑ ሰዎች አሉ። ራሷን ልታጠፋ የመጣችን ሴት ራሷን ከማጥፋት ወደ ኋላ የመለሳት ሰው አለ? በአረብ ሀገር ሰው ናፍቋቸው ታፍነው ከቤት ሳይወጡ የኛን ላይቭ ብቻ ተስፋ አድርገው የሚቀመጡ ስንትና ስንት ሺህ ሰዎች አሉ። የኛን ላይቭ ብቻ ለመከታተል ለምን ነው ማለት የኛን ላይቭ ብቻ ለመስማት የሚሰበሰቡ በጣም በርካታ ሰዎች እንዳሉ ታውቃላችሁ። እና ኦርቶዶክሳውያን ምንም ይሁን ምንም እኛ ቤት አለን የምንመካከርበት፣ የምናወራበት፣ የምንወቃቀስበት፣ የምንወቀስበት ይሄው ቤተክርስቲያን አለችን። ቤተክርስቲያን አለ። ኦርቶዶክሳዊ ባህል አይደለም ውጪ ወጥቶ መዘረጣጣት። የኛ ይሄ አካሄዳችን አይደለም። ማንኛውም ሰው አልኳችሁ፣ ማንኛውም ሰው በምንም አይነት ነገር ውስጥ ቢገኝ ባለቤቷ ቤተክርስቲያን ናት። ቤተክርስቲያን ስራዋን ትሰራለች። ግን ቤተክርስቲያናችሁን ፕሮቴክት አድርጉ። አይምሰልህ አብዛኛው ሰው ለእህቶች ተቆርቁሮ ምናምን አይምሰልህ፣ አይምሰላችሁ። አብዛኛው እኔ አም አጌንስት እህቶችን አታከም የሚያደርግ የትኛውም ሰው ጋር በቃ እኔ ኢንቴንሽናሊ ኢል ኢንቴንሽን ይዞ ከሚሰራ ሰው ጋር አልስማማም። ግን አብዛኛው እንደዛ አይምሰላችሁ። ትንሽዬ ነገር ትሁን ኦርቶዶክስ ከሆነ ነገሩ ይገናል። ቤተክርስቲያንን ርግጥ ነው ተደረገው ርግጥ ዳም የሚያሳዝነው ያ ነውና ኤኒዌይስ ለሁሉም ጊዜ አለ። ጊዜ የማይፈታው ነገር የለም። ጊዜ የማያስተካክለው ነገር የለም። ጊዜ የማይዳኘው ነገር የለም። ጊዜ ግልጽ የማያወጣውና የማይለየው ነገር የለም። ጉድ አንድ ሰሞን ነው፣ ወሬ አንድ ሰሞን ነው፣ የተለመደ ነገር ነው። ግን ቤተክርስቲያናችሁን ጠብቁ፣ እምነታችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ ውስጣችሁ እንዳይሸረሸር፣ ሰላማችሁን ጠብቁ፣ አንድነታችሁን ጠብቁ፣ ህብረታችሁን ጠብቁ። ለኔ መስቀል ያደረገና ነጠላ የለበሰው ሁሉ ኦርቶዶክስ አይደለም። ማርያም የእመቤታችንን ፕሮፋይል ያደረገው ሁሉ ኦርቶዶክስ አይደለም። ከቤተክርስቲያን ጋር እንዴ እግዚአብሔር አምላክን የሚቃወም ስንት ሰው አለ? እግዚአብሔር ለምን ጾታ ወንድ ሆነ ብሎ የሚከራከር ፌሚኒስት በበዛበት ሀገር ውስጥ ነው ቁም ነው እግዚአብሔርን የሚገዳደሩ የሴት ልጅን ጥቃት ለመቃወም ፌሚኒስት መሆን አለ የሚጠበቅበት። ራሽናል ማይንድ ያለው ሰው ነው መሆን ያለበት፣ የሚያገናዝብ ክፉና ደጉን የሚለይ መጽሐፍ ቅዱስን ያነበበ ሰው እንደውም ሞር በጣም ራሽናል የሆነ አስተሳሰብ ነው። እግዚአብሔር ጾታው ለምን በሴት አይጠራም? እግዚአብሔር ጾታው ለምን ወንድ ሆነ? እግዚአብሔር ሲጀምር ወንድም ሴትም አይደለም እና የሴት አምላክ መኖር አለባት ብሎ ከሚያስብ ማህበረሰብ መራቅ አለበት። እመነኝ፣ ነገ እግዚአብሔርን ነው የሚያስክድ። ነገ እግዚአብሔርን ነው የሚያስክዱ። ወቀው ነገ አምላክህን ነው የሚያሸመጥጡ። ከዛ አንተም አብረህ ትቀላቀላለህ ሳይገባ። በጣም ማናስተውል በጣም በርካታ ሰዎች አሉ። ለምን፣ እንዴት፣ የት? እኔ ስማር 5 ዋና ጥያቄዎች አሉ። ዋይ፣ ዌር፣ ዌን ምናምን ተብሎ እነዚህ አሉ። እነዚህ ጥያቄዎች ሰው እንደዛ አይጠይቅም። የሆነ ነገር ይሰማ የሆነ ነገር ይሰማ ላጥ የሆነ ነገር እንዲሆነ መቼ ሆነ፣ የት ሆነ፣ እንዴት ሆነ፣ ለምን ሆነ ብለህ መጠየቅ አለበት። እና እንደ ክርስቲያኖች ሁላችሁም የምሬን ነው የምላችሁ፣ ቤተ ክርስቲያናችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ፣ ህብረታችሁን ጠብቁ፣ ክርስትና ትምህርት ተማሩ። አንድ ማወቅ ያለባችሁ በእኛ በዚህ ሚዲያ ላይ ባለን ሰዎች ልክ አይደለችም ቤተክርስቲያን። በእኔ በተመስገን በፈለገ በነአኬ በእያንዳንዱ በነሱ ልክ አይደለንም። ቤተክርስቲያን ከእኛ በላይ ናት። እሷ ሁሉን ሰብስባ ስለምትይዝ ነው። ቤተክርስቲያን ከእኛ በላይ ናት። እና ጋይስ ወሬም አይመራችሁ ያን ያህል የወሬ ሱሰኞችም አትሁኑ። ወሬ ባለበትም አታነፍነፉ። ራሳችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ፣ ሰላማችሁን ጠብቁ። በየትኛውም ጊዜ ላይ እግዚአብሔር ቤቱን የሚተው ሰው አይደለም፣ አምላክ አይደለም። እግዚአብሔር ቤቱን ይጠብቃል። ከቤቱ ማጽዳት ያለበትን ያጸዳል፣ ማቆየት ያለበትን ያቆያል። ማንንም ይመዝናል። በዚህ ስጋት አይግባችሁ። እናንተ ግን ጥሩ እየሄደ ያለውን ነገር
ጥሩ ትምህርት የተሰጠ ያለውን ነገር ሰዎች ከተስፋ መቁረጥ እየወጡ እግዚአብሔርን ወደ ማየት እየመጡበት ያለበት ሰዓት እንዳይደናቀፍ እናንተ የነገሮች ተባባሪ እንዳትሆኑ እናንተ የነገሮች ተባባሪ እንዳትሆኑ። ስለዚህ ማንም ተነስቶ የሚነዳችሁ ሰዎች አትሁኑ። እኔም ማንም ሊነዳችሁ አይገባም። ስለዚህ አስተውሉ፣ ነገሮችን መዝኑ፣ ከአራቱም አቅጣጫ ለማየት ሞክሩ። ከአራቱም አቅጣጫ ወቃሽ ከሳሽ ከመሆን ራቁ። ነገሮችን ግን በብስለት ሰው ስለመራችሁ ሳይሆን የምርም ሰው ከወደቀና ከታመመ ማንኛውም ሰው ሊረዳ ይገባል። ማንኛውም ሰው መጎዳት መጠቃት የለበትም። ይሄ ልክ አይደለም። ከእውነት ጎን መቆም ይኖርባችኋል። ግን እውነት ከሚመስል ውሸት ግን ራቁ። እውነት ከሚመስል ውሸት ከሚራገብ ነገር ስፔሻሊ ምንም ይሁን ምንም ቤተክርስቲያናችሁን ታርጌት ከሚያደርጉ ሰዎች ራቁ። እኔ ሊሆን ይችላል፣ ተመስገን ሊሆን ይችላል፣ ኤኒዋን ምንም ነገር ሊሆን ይችላል። እኛን ምክንያት አድርገው ቤተክርስቲያንን ሊነክሱ ከመጡ ሰዎች ግን ራቁ። እኔ የሚታየኝ እሱ ነው። አብዛኛው ነገር ቤተክርስቲያንን በየአቅጣጫው ማዋረድ፣ የሆነች ነገር ተፈልጎ ቤተክርስቲያንን መጨፍጨፍ፣ የሆነች ነገር ተፈልጎ ክብረ ክህነትን መጨፍጨፍ፣ አባትን የማያከብር ትውልድ መፍጠር፣ ካህናትን የሚንቅ ትውልድ መፍጠር፣ ቤተክርስቲያን ጠል ትውልድ መፍጠር፣ እግዚአብሔር ጠል ትውልድ መፍጠር። ይሄ በጣም አደገኛ ነገር ነው። ግለሰብ ከሆነ እያንዳንዱ ግለሰብ የራሱ ጉዳይ፣ ግለሰብ በግለሰብነቱ ነው የሚጠየቀው። ግን እንዳጠቃላይ ግን ቤተክርስቲያን ላይ ያለው ዘመቻ ለነግራችሁ አልችልም። እና ጋይስ ቤተክርስቲያናችሁን ጠብቁ፣ ራሳችሁን ጠብቁ። ቤተክርስቲያን በቃ ውደዷት። ቤተክርስቲያናችሁን ሊያጠቃ የመጣ ለየትኛውም ሰው እድሉ እንዳሰጡ። ቤተክርስቲያንን ሊጋፋ፣ ቤተክርስቲያንን ሊያጠለሽ፣ ቤተክርስቲያንን ስሟን ሊያጠፋ፣ ቤተክርስቲያንን የሆነ ነገር ሊያደርግ የሚመጣ የትኛውም ሰው እድሉ እንዳሰጡ። ቤተክርስቲያናችሁን ጠብቁ። በተቻላችሁ አቅም በምንም ነገር ስሟ እንዲነሳ እንዳትፈቅዱ። በምንም ነገር ማንም ከመሬት ተነስቶ በምንም አይነት ምክንያት ቺን ታላቋን ቤተክርስቲያን ይነካባችሁ ዘንድ እንዳትፈቅዱ እና ይሄንን ነው። ስለምንም ተመስገን ስለምንም ነገር አናነሳም፣ ምንም ሜንሽን አናረግም። እግዚአብሔር የወደደውንና የፈቀደውን ሁሉ ነገር ያደርጋል። እናንተ ግን ቤተክርስቲያናችሁን ጠብቁ። ቤተክርስቲያናችሁን ጠብቁ። ከማን ጋር እንደምታወሩ ከማን ጋር ምን እንደምትነጋገሩ ራሳችሁን ይሁን። ሁሉም ነገር እዚህ ሚዲያ ላይ ሁሉም ወዳጅ አይደለም። ስንት ነውረኛ፣ ስንት ደግሞ አሳዳጅ፣ ስንት ደግሞ ጠልፎ ለመጣል ጉድጓድ የሚቆፍራለን። ስለዛ እንደ እርግብ የዋሆች እንደ እባብ ልባም ሆኖ መቀጠል ተገቢ ነው። መቀጠል ተገቢ ነው። አገልግሎቱ በምንም አይነት መንገድ አይቋረጥም። ትምህርቱ ይቀጥላል። ኃይሉ በድካማችን ይገለጣል። ኃይሉ በድካማችን ይገለጣል። ኃይሉ በድካማችን ይገለጣል። እንወዳችኋለን። በጣም እንወዳችሁ፣ በጣም እናከብራችሁ። እናንተ ስላላችሁ ነው ያለ ነው። እናንተ የኛ ናችሁ፣ እኛም የእናንተ ነን። የምሬን ነው የምላችሁ። በጣም መልካም ሰዎች ናችሁ ኦርቶዶክሳውያን። በርቱ። እግዚአብሔር ከእናንተ ጋር ይሁን። ለወንድሞቻችሁ ጸልዩ፣ ለራሳችሁም ጸልዩ፣ ለወንድሞቻችሁም ጸልዩ። በተቻላችሁ አቅም በጸሎት የትኛውንም ወንድማችሁን አስቡት፣ የትኛውንም እና በርቱ። ጌታ ኢየሱስ ክርስቶስ ደግሞ ከኛ ጋር ነው። መረሳት የሌለበት ነገር ማለት ነው። ኦኬ እና እንደዛ ነው ምናምን። አዲስ ቪዲዮ እኮ ሰርቻለሁ፣ ግን አካውንቴ እንደ ድሮ አልሆናለኝ ጋይስ። አካውንቴ እንደ ድሮ አልሆናለኝ፣ አልንቀሳቀስ አለ፣ ደከመ በጣም። ሪፖርት እየጠጣ ነው መሰለኝ። ሌላኛው አንድ መነግራችሁ ነገር ደግሞ ወደ ክፍለ ሀገር የመጽሐፍ ቅዱሱን የማደል ስራ ለመጀመር ዝግጅቴን ጨርሻለሁ። ኦልሞስት ራሴን እያዘጋጀሁ ነው። ቀኑን ነግራችኋለሁ። ሐዋሳ ለመሄድ እያሰብን ነው። መድሎተ ጽድቅን ይዘን የሐዋሳ አደባባይ ላይ ያሉትን ፕሮቴስታንቶች ቻሌንጅ የማድረግ ስራ ልንጀምር ነው። በየ10 ሜትሩ ነው ማይክ ይዘው እዛ የሚቀውጡት አይደለ? የመጀመሪያ ፈርስት ላይን ቾይዛችን ሐዋሳ ነው። ግን እንደ አዲስ አበባ ሐዋሳ ቀላል አይደለም። እንደ አዲስ አበባ ሐዋሳ ቀላል አይደለም ማለት ከኮስት አንፃር ይቀላል አይደለም። ከኮስት አንፃር ቀላል አይደለም። መድሎተ ጽድቅን በብዛት እንገዛለን፣ መጽሐፍ ቅዱስ እንገዛለን። ስለዚህ
ግን ቀላል አይደለም። የሐዋሳ ቀላል አይደለም። ሐዋሳ ላይ እንመጣለን። እንደዛ እንዲህ ስለተናገርኩኝ ደግሞ ተሰብስባችሁ እዛ ተደብቃችሁ እንዳጠብቁኝ ብቻ እና ይህንን አገልግሎት ለማገዝ የምትፈልጉ የተወሰናችሁ ሰዎች ብቻ በውስጥ አናግሩ። ይህን አገልግሎት አሁን ይሄ የመጽሐፍ ቅዱሱን ምናምን ነገር የምናደርገውን ነገር ለማገዝ የምትፈልጉ ብቻ በውስጥ የተወሰናችሁ ሰዎች ብቻ በጣም በተለይ አቅም ያላችሁ ሰዎች ብቻ። እኔ ከድሮም ጀምሮ ከምታወቅበት አንድ ነገር ምንድነው መሰላችሁ? እኔ አረብ ሀገር ላይ ያሉት እህቶችን በየትኛውም ነገር ላይ እንዲሳተፉ አልፈልግም። የማልፈልግበት ገንዘብ ስለሌላቸው አይደለም። ለምን መሰላችሁ? የእናንተ ገንዘብ ሳይሆን በዛ ውስጥ ነጭ ላብ አልባችሁ ወገባችሁ እስኪንቀጠቀጥ የምትሰሩት ስራ ነው ፊቴ ድቅን የሚለው። ከዚህ የወጣችሁበት ሁኔታ ነው ፊቴ ላይ ድቅን የሚለው። በባህር ሊሆን ይችላል የወጣችሁት፣ በበረሃ ሊሆን ይችላል፣ ጥይቱን አልፋችሁ ሊሆን ይችላል፣ ረሃቡን ታገሳችሁ እግራችሁ እስኪሰነጣጥ ድረስ ረጅም መንገድ ተጉዟችሁ ሊሆን ይችላል። እዛ ሀገር ውስጥ የገባችሁት ያልፍልና እንለወጣለን የሆነች ነገር ቋጥረን እንመጣለን ብላችሁ እና የሚታየኝ ያ ነው። እናንተን ሳስብ ያላችሁበት ሁኔታ ነው የሚታየኝ። የስንቱን ስድብ ታግሳችሁ ስንቱን ነገር አይታችሁ እንደምታመጡት ይገባኛል። ገንዘቡ ማለት ነው። ለዛ ተጠንቀቁ። እኔ ሁሌ ነው የምናገረው፣ እንዳታወጡ ገንዘባችሁ በተቻላችሁ አቅም። እናም ደግሞ እንዳትታለሉ ፕሊዝ። ለቤተሰብ እንኳን ማድረግ ካለባችሁ እኔ አንድ ነገር ልምከራችሁ። በዚህ አጋጣሚ አረብ ሀገር ያላችሁ እህቶች አንድ ነገር ልምከራችሁ፣ በደንብ ዛሬ አስረግጬ ልንገራችሁ። ገንዘብ እንኳን ለቤተሰብ መላክ ካለባችሁ በራሳችሁ ስም አካውንት አስከፍቱ። በራሳችሁ ስም አካውንት አስከፍቱ። እናቴ አስቀምጭልኝ፣ ወንድሜ አስቀምጭልኝ፣ አጎቴ አስቀምጥልኝ፣ እህቴ አስቀምጥልኝ እያላችሁ አስቀምጣችሁ ከዛ የሆነ ሰዓት ላይ መምጫችሁ ሲመጣ ብሩ የለም። እንደዛ በጣም የሚሰቃዩ ሰዎች አሉ። እንግዲህ ከወንድም በላይ ከእናት በላይ ወዳጅ የለም አይደል? ለፍተው ያስቀምጣሉ ገንዘብ እናቱ አካውንት፣ ወንድሙ አካውንት ስር። ወንድሙ እዚህ የፈለገውን እየበላ እየጠጣ በፈለገው መኪና እየተሽከረከረ እሷ ደም ተፍታ የመጣችው ገንዘብ አለ ብላ ስትመጣ የለም። ቤት መስራት ቢኖርብሽ ምንም ችግር የለውም። አካውንት ከፍተሽ በራስሽ አካውንት ባንቺ ስም በተከፈተ አካውንት ገንዘብሽን አስቀምጪ። በራስሽ አካውንት አንቺ ብቻ የምታንቀሳቀሽ በራስሽ አካውንት። የምሬ ነው የምልሽ። ከዛ የፈለግሽ ሰዓት ላይ ታወጪዋለሽ። ሌላኛው ደግሞ በተቻለሽ አቅም አገባሻለሁ እንዲህ ልሻለሁ እያለ ለሚሰክስሽ ለየትኛውም ወንድ እዛ ሆነሽ 5 ሳንቲም ድንቡሎ ሳንቲም እንዳሰል እሱ የማንን ጎፈሬ ያበጥራል እዚህ አይንቀሳቀስም እንዴ? ከእንደዚህ አይነት ነገር ተጠንቀቂ። እኔ ክርስቶስን ነው ብላችሁ ተይ፣ በቃ ተው። የሆነ ታወራላችሁ በቴሌግራም ትንሽ ተሳሳቃላችሁ ምናምን፣ ከዛ በኋላ እናቴን ሆስፒታል ልጠይቅ ልሄድ ነው እግዚአብሔር ይማርልህ በይው። በቃ አለቀ። እንደዚህ ጎሎኝ እግዚአብሔር ያሳካል። በቃ የሆነ ችግር ይነግራችሁ። አሁን ስታይሉ እንዴት መሰላችሁ? ችግር ይነግራችኋል ቀድሞ እህቶቼ። እናቴ እንዲታማ ወንድሜ እንደዚህ ሆኖ እንደዚህ በዚህ ገብቼ እኔ ሞከር መጀመሪያ ችግሩን ነግሮ አምሮሽን ከዛ ብክል ካረገው በኋላ በብዙ ችግር ከዛ መጨረሻ ላይ ሳትፈልጊ ምን ያህል ነው እስኪ ያቀም ይላግዝ እንድትዩ ያደርግሻል። አቁሚ ፕሊስ። ሌላኛው በጣም ብዙ የበረከት ስራዎች ምናምን አለ አይደል? በቃ አቁሙ። ከሱም ላይ እጃችሁን ሰብስቡ። በጣም ብዙ የበረከት የቤተክርስቲያን ችግር እንግዲህ አልቆ አያውቅም። እኔ ግልጹን ነው የምነግራችሁ። ቤተክርስቲያን ታንጻ አታልቅም። እናንተ አይደላችሁ ሁሉ ቤተክርስቲያን ማሳነጽ ያለባችሁ። ለዚህ ጸበል ቦታ እንደዚህ ያለ አቁሚ፣ ተይ። እዚህ ቤተክርስቲያን ተጀምሯል። በቃ እናንተ አይደለም ያስጀምራችሁ፣ ያስጨርሱ አትችሉም። እናንተ አቁሙ። እንዲሆነ ስልኬ ግራ ገባው፣ ስልኬ ምንትን ማለት አልቻልኩም፣ ምናምን ማገልገል አልቻልኩም፣ የኢንተርኔት አለቀብኝ። በራ የራሱ ጉዳይ። በቃ በሚያመጣበት አምጥቶ ወይ አቅም ያላቸው ሰዎች ይርዱ።
የሚገርም እኮ ተሜ ደሞዛቸው ከያን ያህል እኮ ብዙ አይደለም። ቢከፈላቸው 2000 ሪያል 1000 ሪያል እሱንም አሰሪዎቻቸው ቅኖች ከሆኑ ነው የሚከፍሏቸው። ስንት እኮ ይዘለላል እኮ ስንት እኮ የ6 ወር ምናምን ደሞዝ ያልተቀበለ እኮ አለ እኮ ስንቷ አለች እኮ ከላይኛው ፎቅ እስከ ታችኛው ፎቅ ስታጸዳ ውላ ደሞዝ እኮ በ6 ወር የሚከፈላት አለች እኮ። እውነቴን እኮ ነው የምልህ። ያን ያህል ኃይለኛ እዚህም ያለው ሰው ኢትዮጵያም ያለው ሰው በጣም ችግር አለበት። ውጭ ያለ ሰው ሁሉ ገንዘብ የሚዝቅ ነው ይመስል ውጭ ያለ ሰው ሁሉ ገንዘብ የሚዝቅ አረብ ሀገር ያለችው ሴት የምታፍስ እንደ ነዳጅ እንደ ውሃ የሚፈስ ነው የሚመስላቸው ገንዘብ። ከዛ ላኪ ብቻ ጤንነታቸውን እንኳን አይጠይቋቸውም። ስለ ላኪ የጎረቤት ሰርግ ነው፣ የልጄ ሰርግ ነው፣ ያበበ ሰርግ ላኪ እንደው እንዴት ነሽ? ወገበሽንስ ትበያለሽ ወይ? ትጠጫለሽ ወይ? ውጪ ወተሽ አየር ትሰነፍሻለሽ ወይ? እንደው ልብስ ቀይረሽ ታውቂያለሽ ወይ? በልተሽ እንደው በሰላም ተይተሽ ታውቂያለሽ? ስንት ሰዓት ነው የምተኙ የሚላት አለ እንዴ? አንተ 2 ሰዓት ይተኛሉ እንዴ? በስነ ስርዓት የምሬን ነው። 2 ሰዓት ይተኛሉ። በጣም የተመቻቸ እና ቢሆን ነው እንደዛ የሚያደርጉት። ስለዚህ በተቻላችሁ አቅም ራስሽን አስከብሪ። እመቤቴን ነው የምላችሁ። ራሳችሁን ጠብቁ። አረብ ሀገር ያላችሁ እህቶች፣ አረብ ሀገር ያላችሁ እህቶቼን ብቻ አይደል፣ በሌላውም ዓለም ላይ ያላችሁ እህቶች በብዛት ከእናንተ ስለሆነ ችግሩ የሚሰሙ እንግሊዝ ልትኖሩ ትችላላችሁ፣ የትም ሀገር ልትኖሩ ትችላላችሁ። በቃ ለችግር የቀረበሽን ወንድ በቃ የራሱ ጉዳይ ገደል ይግባ። ውጭም ያላችሁት አሜሪካም ያላችሁት እኮ 10 ምናምን ሰዓት ሰርታችሁ ይሻል ገንዘብ የምታመጡት። እንግሊዝ ላይ ኢሮፕም ያላችሁ ምንም ካናዳ ምንም ያላችሁ እናውቃለን እኮ። አሁን ካናዳ ላይ ያለው ነገር እኮ ያን ያህል ጥሩ ነገር አይደለም እኮ። ሃርድ ስንቱ ጎዳና ላይ እኮ በበረዶ እየተቃጠለ አለ። እኛ የሚመስለን ምን መሰላችሁ? ውጪ ያላችሁት ሁላችሁ ሀብታሞች ነው የሚመስል። አንዳንዶቹ እኛ ያለነው እኮ እዚህ ኮንዶም ከእናንተ የተሻለ ልንኖር እኮ እንችል ይሆናል እኮ። በተለይ ደግሞ አስረግጬ የምነግራችሁ ለአረብ ሀገር እህቶቼ እደግመዋለሁ፣ ገንዘብ ማስቀመጥ ካለብሽ በራስሽ ስም በተከፈተ አካውንት በራስሽ ገንዘብ ደግሞ ልንገርሽ፣ ቆርጠሽ ወጥተሻል አይደለ? ቆርጠሽ ወጥተሻል። ህይወቴን ለውጣል፣ ቤተሰቦቼን ህይወት ለውጣል። ቆርጠሽ ወጥተሻል አይደለ? በአንቺ ገንዘብ አዛዥ የሚሆኑ እኮ የራሳቸው ጉዳይ፣ ማንም መቅረት ይችላል። ደም ጠብ አድርገሽ የምትሰሪውን ገንዘብ ነጭ ላባልቦሽ የምታመጪውን ገንዘብ 24 ሰዓት ወገብሽን አስረሽ የምታመጪውን ገንዘብ አዛዥ ልሁን ካሉ አንቺን ሳይሆን የሚፈልጉት ገንዘብሽን ነው። የራሳቸው ጉዳይ። ነገ ገንዘብሽ አልቆ ብትወድቂ ማን ቼክ ያደርግሻል? ሊለመንልሽ ነው ተመልሶ? ነገ ቢርብሽ ማን ቼክ ያደርግልሻል? ማን ቼክ ያደርግሻል? ነገ ጎዳና ላይ ብትወድቂ ያመጣሽው ገንዘብ ካለቀ በኋላ እኮ አይንሽን ላፈር ነው የሚሉሽ እኮ። ስለዚህ ገንዘብሽን በራስሽ አካውንት ቁጭ አድርጊ። ላኪ ይኑሩ ራሳቸው በራሳቸው አቅም የራሳቸው መጠነኛ የሆነ ነገር ብቻ አድርጊ፣ ያልተጋነነ። እንደዚህ ስል አትርዷቸው እያልኩኝ አይደል፣ ልክ ባለው መንገድ። አንቺን ተማምኖ አይደለም ልጅ የሚወልዱት ቤተሰቦችሽ፣ አንቺን ተማምኖ አይደለም ወንድምሽ የሚያገባው፣ አንቺን ተማምኖ አይደለም እህትሽ የምታገባው አይደል፣ አንቺን ተማምኖ አይደለም ሰው ህይወት መጀመር ያለበት፣ ራሱን ተማምኖ መጀመር ያለበት። ለዛ በራስሽ አካውንት ከፍተሽ ገንዘብሽን አስቀምጪ። መርዳት ያለብሽ ነገር ጥቂት ነገር ካለ ማድረግ። ከዛ በኋላ ራስሽ ገንዘብሽን ስትመጪ፣ አብዛኞቹ ደግሞ የዋዎች ናቸው። ግልጽ ስና አብዛኞቹ የዋዎች ናቸው፣ ህይወት ያላዩ ናቸው። ተሜ ከ8ኛ ከ6ኛ ክፍል ከ10ኛ ክፍል ከሆነ ክፍል አቋርጦ የወጡ ናቸው። ብዙ ነገሮችን እንትን ማለት አይችሉም፣ ማገናዘብ አይችሉም። እነሴንስ የኑሮን ሁኔታ የአኗኗሩን ዘይቤና አያውቁትም። በቃ ዝም ብሎ ነው የወጡ። ከዛ ሲመጡ ይሄም ለዚህ ሲላት እሺ ይሄን እግዚአብሔርን ምስክሬ ነው አያቅትሽም ገንዘብ ማጠራቀም። ያጠራቀምሽውን ገንዘብ ለወንድም ለሴትም ለአክስት ለአጎት እዚህ እንደልባሽን ለሚወራጩ ለእያንዳንዱ ሰዎች እንዳታባክኝ አስረግጬ ነው ነገር። በስማችሁ አካውንት መክፈት ካለባችሁ አካውንት የምትከፍቱበት መንገድ ካለኛ እንነግራችኋለን። በራሳችሁ ስም እንትና አልማዝ ከሆነ ስምሽ አልማዝ እንትና፣ ሰላም ከሆነ ስምሽ ሰላም እንትና ከፍተሽ ከዛ ውጭ ቤተሰቦችሽ ብር እንፈልጋለሽ መጀመሪያ በስሜ አካውንት ይከፈት። ሞባይል ባንኪንግ ምናምን አንዴ ሁለቴ ወደዚህ የምትመጡ ከሆነ ምናምን ማለት ነው
አንዴ መታችሁ ተመለሱ ከሆነ ሞባይል ባንኪንግ ያዙ። መታችሁ ሞባይል ባንኪንግ ከፍታችሁ አካውንታችሁ ያስ ወይ ደግሞ ከዚህ ስትወጡ መጀመሪያ የንግድ ባንክ አካውንት ከፍታችሁ ሞባይል ባንኪንግ ምናምን አስተካክላችሁ መሄድ፣ ከዛ ወደዛው መላክ። ገንዘብ ሲጠይቋችሁ የፈለጋችሁትን በመጠነኛ መንገድ ማድረግ እንጂ በእናንተ ገንዘብ ሰው አዛዥ እንዲሆንላችሁ እንዳታረጉ። ራሳችሁን ጠብቁ። ይሄንን ነው የምነግራችሁ። ይሄ ሁሌ ነው የምንነጋገረው። ሌላኛው ደግሞ ቸግሮሽ ገንዘብ መላክ ባትችይስ አንቺስ ብትቸገሪ መላክ ባትችይ ምን ሊያደርጉሽ ነው? ሊገሉሽ ነው? ገደል መግባት ይችላል። የራሳቸው ጉዳይ። የሚያኮርፉሽ ከሆነ ገንዘብ አላከችም የሚያናግሩሽ ገንዘብ ስላለሽ ብቻ ከሆነ የሚያናግሩሽ፣ ልጄ የሚሉሽ ብር ስለምትልኪ ከሆነ፣ ወንድሜ ምን የምትዩ ሰው እህቴ የሚልሽ ገንዘብ ስትልኪ ብቻ ከሆነ ልክ መኪና ያለ ነዳጅ እንደማይሰራው ከዛ ውጪ የሚቆም ከሆነ እና ሰላምታ የሚሰጡሽ የሚያናግሩሽ ቼክ የሚያደርጉሽ ገንዘብ የምትልኪ ከሆነ ያንቺን ደም የሚጠጡ ናቸው እንጂ ህይወትሽ ነው የሚፈልጉ ሰዎች አሉ። ከእንደነዚህ አይነት ሰዎች ራስሽን ጠብቂ። ቤተሰብ እንኳን ቢሆን በቃ ፈላጭ ቆራጭ አዛዥ በራስሽ ገንዘብ አንቺ ነሽ። ራስሽን ጠብቂ። ቆንጆ ልብስ መልበስ ካለብሽ ለራስሽ፣ ራስሽ መጠበቅ ካለብሽ ራስሽ። ቅድሚያ ራስሽን እህቴ፣ ቅድሚያ ለራስሽ ቦታ ስጪ። ቅድሚያ ለራስሽ ቦታ ስጪ ፕሊዝ። ቅድሚያ ለራስሽ ቦታ ስጪ። ራስሽን አክብሪ፣ ራስሽን አስከብሪ። ከዛ ማድረግ ባለብሽ ነገር በትክክልና በጊዜና በሰዓት አድርጊ። መጥቶ እያቆለጳጰሰ የሚያወራሽ ወንድ ሁሉ ያንቺን ስኬት የሚፈልግ ሳይሆን ገንዘብሽን የሚወድ ነው። ከችግር ጋር የሚመጣ ወንድ ሁሉ ገንዘብ አጥቶ አይመስልሽ፣ የሆነ ነገር ባንቺ ለመግዛት ነውና ቴክ ኬር። ስልኬ ልቀይር እንዲሆነ በቃ ራስ ሰርተ ቀይር። ራስ ወደ ጫማም ጭሊ ልብሳች በቃ ሰርተ ብላ የራሱ ጉዳይ ገደል ይገባ። አንቺን ተማምኖ አይደለም አይደል እንደ ህይወት የጀመረው። እኔ አንቺን ተማምኜ አይደለም ህይወት የጀመርኩት። አናጂ ሚስቶቻቸውን ወደ ውጭ ይልኩና ከዛ ባል እዚህ ላኪ ብቻ እሱ ከዛ ተኝቶ እየበላ እየጠጣ ይኖራል። አረ ስንቱን እናነሳዋለን በአንድ ቀን አያልቅም። ግን ራሳችሁን ጠብቁ ለማለት ራሳችሁን ጠብቁ። ዝም ብላችሁ አትደንግጡ። ቢያኮርፏችሁ የራሳችሁ ጉዳይ አትደንግጡ። በቃ እግዚአብሔር አለላችሁ። ገንዘብ አላክሽን ብሎ 2 ወር አያናግሩሽ። ገንዘብሽ ነው እንደፈልጉ። ጤንነትሽ የማያሳስባችሁ ከሆነ የት እንደወደቅሽ የማያሳስባችሁ ከሆነ መብላት መጠጣትሽ የማያሳስባችሁ ከሆነ ገደል ይጉ። የምሬን ነው። ከልቤንም ነገርሽ ጉዳያቸው ቼክ የማያደርግሽ ወይኔ ልጄ እንዴት ሆና ነው ገንዘቡን የምታመጣው? ተጎሳቅሏ እኮ ነው ይሄን ገንዘብ እያሉ የማያስቡ ከሆነ የራሳቸው ጉዳይ። ይህን ነው የምላችሁ። ኤኒዌይስ እንወዳችኋለን። የምር በጣም ራሳችሁን ጠብቁ እህቶች። በጣም ልደትዬ ከኛ የሚጠበቀው መንገድ ነውና እህቶች አሁን በደንብ የተነገራችሁ ስፔሻሊ በአረብ ሀገር ያላችሁ እህቶች ይሄን ነገር አስተውሉ። በደንብ አስተውሉ። እውነቱን ነው። እናንተን ተማምኖ ሰው ላይፍን አልጀመረም። ሰው የራሱ የሆነ ላይፍ አለው እና በዚህ ጉዳይ አስተውሉ። ደግሞ ስትመጡ እዚህ መውደቅ የለባችሁ። ገንዘባችሁን ይዛችሁ መታችሁ መለወጥ መቻል አለ። ስትለወጡ ሰው መለወጥ ትችላላችሁ። ገንዘባችሁን ግን በትናችሁ ግን ወይ ከገንዘባችሁ አትሆኑ ወይ ከራሳችሁ አትሆኑ ስለማትሆኑ በትክክል ይሄን ነገር አስተውላችሁ። የነሱ ችግር እንደሆነ አያልቅም። ቆይ እኔ የምነግራቸው ተሜ የቤተሰቦቻችን ችግር እንደሆነ አያልቅም። የወንድም የአጎት የአክስት የጎረቤት ችግር እንደሆነ አያልቅም። በእናንተ ብቻ አይፈታም። አያልቅም ችግሩ እንደሆነ የምሬን ነው የምላችሁ። ሁሌም አዲስ ችግር አለ። ቀንበር አያልቅም ችግሩ። ተውት፣ አያልቅም። አንዳንዴ እኮ አእምሯቸውን ነው እኮ የሚያስጨንቋቸው። እንዲሆን እንዲገብቱ እንዲታሙ እንዲሆነን እንደዚህ ተብሎ አያልቅም ችግሩ። እናንተ ታልቃላችሁ ቀድማችሁ ከችግሩ። ለዛ ሁሉን ቀዳዳ ለመሸፈን አትሞክሩ ለማለት ነው። ቪዲዮዋን እየገባችሁ ኮፒ ሊንክ አድርጓት ጋይስ። እና እኔም ልውጣ። እኔም ቪዲዮ ፖስት ቻለው ዶች ተባሉ። በቃ እስኪ መዝሙር ክፈትልና አንተ እኔ እንትን ላድርገውና ግሪን ስክሪን ላድርገውና ልትወጣ ነው። እኔ ታውቃለህ በጣም ከውስጥ የማይጠፋ አንድ መዝሙር አለ። ልውጣ እኔም ከቤተክርስቲያን በቃ ጨረስኩኝ። በቃ እየነዳሽ አንድ መዝሙር ምን የሚል መዝሙር ልክፈት እስኪ ልደት